ይስጥልኝ እንደምን ዋላችሁ። ሁለት የተመረጡ ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመረጃዎቹም ጋር አብራችሁን ሁኑ። ኢብራሂም ትራውሬ በእስላማዊ እንቅስቃሴ ላይ ጦርነት ከፍቷል። እስላምን ሊያጠኑ ከቡርኪና ፋሶ የወጡ በመቶ ሺዎች የሚቆጠሩ የእስልምና ተማሪዎች በአስቸኳይ ትምህርታቸውን አቋርጠው ወደ ሀገራቸው የማይመለሱ ከሆነ የቡርኪና ዜግነት ያጣሉ ብለዋል። ከእስላም አክራሪዎች ጋር የምናደርገው ጦርነት አሁን ተጀምሯል ሲልም ማስጠንቀቂያ ሰጥቷል። ሀገሪቱም ውጥረት ላይ ትገኛለች። ኢማሞች እየታሰሩ ሲሆን የመስጂድ ኢማሞች ከዚህ በኋላ ከመንግስት የሚቃረኑ ሆነ አክራሪነትን የሚሰብክ እንቅስቃሴ የሚያደርጉ ከሆነ እርምጃ እንወስዳለን ሲል ትራውሬ አስጠንቅቋል። ኢብራሂም ትራውሬ ወደ ስልጣን የመጣው በሙስሊም ኃይሎች ታግዘው ቢሆንም አሁን ፊቱን አዙሮባቸዋል። የቡርኪና ፋሶ አብዛኛው ህዝብ ማለትም 64% ገደማ የሚሆነው የእስልምና ሃይማኖት ተከታይ ሲሆን ትራውሬ ግን ሀገሪቱ ከሃይማኖት ነጻ መሆን አለባት ብሏል። ትራውሬ ሀገራችንን የምትፈልገው ተመራምሮ ሀገራቸውን የሚቀይሩ እንጂ ሃይማኖትን የሚያጥኑ ሰዎች አይደሉም። በመሆኑም ከሀገሬ ለእስልምና ጥናት የወጣችሁ ወጣቶች በአስቸኳይ ትምህርቱን አቋርጣችሁ ተመለሱ፣ አለበለዚያ ግን ሀገሬ አለን ብላችሁ እንዳትመጡ፣ ዜግነታችሁ ይነጠቃል በማለት አስጠንቅቋል። በመፈንቅለ መንግስት ስልጣን የተረከበው ትራውሬ የሀገሪቱን ኢማሞች ሰብስበው አክራሪ ያለውን አካሄድ ከዘገበ በኋላ ይህ የእናንተ እስላም ከሆነ እንዋጋዋለን፣ አክራሪ አምባገነናዊ ስርዓቶች የማዋጣትና መፈንቅለ መንግስት መለያ በሆነችው ቡርኪና ፋሶ ትራውሬ ሀገሪቱ ላይ ሃይማኖታዊ ተግባራትን የሚገድብ ህግ አውጥቷል። ይህ ህግ የተቃወሙ ኢማሞች የጥቃት ኢላማ ሆነዋል። ከሀገሪቱ ታላላቅ ኢማሞች አንዱ የሆኑት የአዲሱን ሃይማኖታዊ ክልከላ የተቃወሙት ኢማም መሐመድ ኢስሐቅ ኪንዶ የታሰሩ ሲሆን የእርሳቸው እስር የተቃወሙ በመቶ ሺዎች የሚቆጠሩ ደጋፊዎቻቸውም ታስረዋል። ኢማሙ እስካሁን የት እንዳለ የማይታወቅ ነው። አዲሱ የቡርኪና ፋሶ ህግ ሃይማኖቶች ከመንግስት ፖሊሲ ጋር እንዲጣጣሙ ያስገድዳል። ተቺዎች ይህ የትራውሬ አካሄድ ሃይማኖታዊ ተቋማትን ለመቆጣጠር ያለመ ነው ሲሉ ይተቻሉ። በዚህ ሁኔታ ውስጥ ቡርኪና ፋሶ ከእስራኤል ጋር ያላትን ወዳጅነት እያደሰች የምትገኝ ሲሆን ኢብራሂም ትራውሬ የእስራኤልን አምባሳደር ሲሞን ሴሪን ተቀብሏል። እስራኤልም ከቡርኪና ፋሶና ጎረቤቶቿ ጋር ያላትን ወዳጅነት እያጠናከረች ትገኛለች። የትራውሬ መንግስት ይህ እርምጃ በታጣቂዎች ደፈጣ ትግል የምትናወጠው ቡርኪና ፋሶ የበለጠ አለመረጋጋትን እንደሚያመጣ ተሰግቷል። ወደ ቀጣይ ዓለም አቀፍ መረጃዎች ስናልፍ አሜሪካ ባለ 6ኛው ትውልድ አደገኛ የጦር ጀት F-47 ልታመርት ነው። የአሜሪካ አየር ኃይል የአየር ላይ የበላይነቱን ለማስጠበቅ ያለመውን ባለ 6ኛ ትውልድ የጦር ጀት F-47 የማልማት ስራ በይፋ መጀመሩ ተበሰረ። በኒክሰን ጄኔሬሽን ኤር ዶማንስ ፕሮግራም ስር የሚገነባው ይህ የጦር ጀት በዓለም አቀፍ ደረጃ ወታደራዊ የቴክኖሎጂ የበላይነት ሙሉ በሙሉ ይይዛል ተብሎ ይጠበቃል። ይህ እጅግ ዘመናዊ ጀት የላቀ የመሰወር ቴክኖሎጂ፣ በሰው ሰራሽ አስተውሎት የሚታገሱ የውጊያ ስርዓቶችና በረጅም ርቀት የማጥቃት ብቃት ያለው ነው ተብሏል። በተጨማሪም በውጊያ ወቅት ሎሪያል ዊንግማን የተሰኙ በሰው ሰራሽ አስተውሎት የሚሰሩ በርካታ ድሮኖች በሰማይ ላይ ሆኖ እንደ ዋና አዛዥ የመምራት ልዩ ችሎታ ይኖረዋል ተብሏል። የወጡ መረጃዎች እንደሚጠቁሙት የአንዱ F-47 ጀት የማምረቻ ዋጋ $300 ሚሊዮን ገደማ የሚደርስ ሲሆን ይህም ከአሁኖቹ ባለ 5ኛ ትውልድ የጦር ጀቶች በብዙ እጥፍ ውድ ያደርገዋል። አሜሪካ ይህንን እጅግ ዘመናዊ የጦር ጀት ለመገንባት የወሰነችው እንደ ቻይና ያሉ ተፎካካሪ ሀገራት እያደጉ የመጣውን የጦር መሳሪያና የአየር ኃይል ብቃት ለመግታትና በሰማይ ላይ ያላትን የበላይነት አጽንቶ ለመቀጠል ነው ተብሏል።